እግዚአብሔር ሰላም ይብዛላችሁ። ባለፈው ሐሰተኛ ሃይማኖትንና የእውነት ሃይማኖትን በምን እናውቃለን? ሐሰተኛ ነቢያትንና እውነተኛ ነቢያትን በምን እናውቃለን? ሐሰተኛ ወንጌላውያንና እውነተኛ ነቢያትን በምን እናውቃለን? ሐሰተኛ ቄሶችንና እውነተኛ ቄሶችን በምን እናውቃለን? ሐሰተኛ ጳጳሳትንና እውነተኛ ጳጳሳትን በምን እናውቃለን? የሚለውን አንደኛ ዮሐንስ መልእክት ቁጥር 1 እና ቁጥር 2 እስከ 3 አንብበናል። ይቅርታ ባለፈው እስከ 2 ነው ያልኩት፣ እስከ 3 አንብበናል ማለት ነው። በሐሰት መንፈስ ተአምራት የሚያደርጉ፣ በሐሰት መንፈስ ትንቢት የሚናገሩ፣ በሐሰት መንፈስ የተለያየ ነገር የሚያደርጉ አስተማሪዎች፣ የሃይማኖት መሪዎች በምን እንደምንለያቸው ባለፈው አይተናል ማለት ነው። ኢየሱስ ክርስቶስ በስጋ አልመጣም፣ ኢየሱስ ክርስቶስ ከስጋ ነው ስጋ ወስዶ የመጣው ብለው የሚያምኑ የማን አስተማሪዎች ናቸው? የሰይጣን የአጋንንት የክርስቶስ ተቃዋሚ አስተማሪዎች ናቸው። ኢየሱስ ክርስቶስ በስጋ አልመጣም፣ ከስጋ ነው ከማርያም ነው የመጣው፣ ከማርያም ስጋና ከነፍሷ ከደሟ ወስዶ ነው የመጣው የሚሉ እነዚህ የሐሰተኛ ሃይማኖት አስተማሪዎች እንደሆኑ አይተናል። ኢየሱስ ግን ቃል ነው ስጋ የሆነው ብሎ የሚያምን ከእግዚአብሔር እንደሆነ ባለፈው አይተናል ማለት ነው። ቃል ነው ስጋ የሆነው፣ ቃል ነው የመጣው፣ ቃሉ መጥቶ ነው ስጋ የሆነው እንጂ ከማርያም ስጋ አልመጣም ብለን አይተናል። ስለዚህ ዛሬ ደግሞ ቁጥር 5 አነባለሁ። እስቲ አንደኛ ዮሐንስ ምዕራፍ 4 ቁጥር 5 እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ። እነሱ ከየት ናቸው? እነዚህ ሐሰተኛ ሃይማኖት መሪዎች፣ ነቢያት፣ ፓስተሮች፣ ቄሶች፣ ጳጳሶች፣ ሊቃውንት ምናምን የሚባሉ ከየት ናቸው? ከዓለም ናቸው። ዳግመኛ ያልተወለዱ ናቸው ማለት ነው። የአዳም ናቸው። ስለዚህ የማን ነው ኢየሱስ እያሉ ይናገራሉ። ከዓለም ነው ኢየሱስ፣ ከማርያም ነው ኢየሱስ፣ ከአፈር ነው ብለው የሚናገሩ ናቸው። ይሄ ደግሞ ዓለማዊ አስተምሮ ነው እያለ ነው። ስለዚህ ከዓለም የሆነውን ይናገራሉ። አያችሁ፣ ዓለሙም ዓለሙ ይሰማቸዋል። ይሄ የዓለማዊ ምድራዊ ሰው ዳግመኛ ያልተወለደ የኢየሱስ ክርስቶስን ጥምቀት የሚቃወሙ ሰው ይሰማቸዋል። እነሱም ከዓለም ነው የሚናገሩትን ኢየሱስ ክርስቶስ ከዓለም ነው ብሎ ስለሆነ ያንን ይሰማቸዋል። ስለዚህ ይህ ትምህርት ደግሞ ከሰይጣን እንደሆነ እንረዳለን። እነዚህ ነቢያት፣ እነዚህ ካህናት፣ እነዚህ ጳጳሳት፣ እነዚህ ዘማሪያን በጠቅላላ የሥላሴ አማኞች በጠቅላላ ዓለማዊ ነው ኢየሱስን ይላሉ። ምድራዊ ነው ከማርያም ነው የሚሉ ሁሉ የስህተት አስተማሪዎች እንደሆኑና ከስህተታቸው የተቀላቀላችሁ ሰዎች ካላችሁ ወጥታችሁ ወደ አንዲት ቤተክርስቲያን፣ ወደ ሐዋርያትና ነቢያት ወደ ሰሯት ወደ መሰረቷት ቤተክርስቲያን እንድትመጡ፣ ከስህተታቸው ድናችሁ መንፈሳዊ ሰው እንድትሆኑ፣ ከዓለማዊ ትምህርት እንድትወጡ። ኢየሱስ ዓለማዊ አይደለም። ኢየሱስ ማርያማዊ አይደለም። ኢየሱስ ከማርያም ስጋ አይደለም የመጣው። ኢየሱስ ቃል ነው ስጋ የሆነው ብለው ወደሚያምኑ ወደዚህ ጉባኤ እንድትቀላቀሉ በኢየሱስ ስም ጥሪዬን አቀርባለሁ።